በጎጃም በሁሉም አካባቢዎች ከፍተኛ ትንቅንቅ እየተካሄደ ነው። የአገዛዙ ሰራዊትም እየፈረሰ ነው ተብሏል። ዝርዝሩን ይዘናል። በወሎም አስደናቂ ጀብዶች ተሰርተዋል። የድል መረጃውን በቆይታችን ታዳምጡታላችሁ። የብልጽግናው ጦር በአማራ ሕዝብ ላይ ወረራ ሲፈጽም የሙርሌ ታጣቂዎች ደግሞ ጋምቤላ ድረስ ገብተው የ12ኛ ክፍል ተማሪዎችን አፍነው ወስደዋል። የሀገሪቱ የተቃርኖ መንገድ ቀጥሏል። ትሰሙታላችሁ። ህወሓት አስከሬን እየሰበሰበ ነው ተብሏል። አዲስ ሹመትም ሰጥቷል። የመረጃችን አካል ነው። እናንተም አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን እናስደምጣችኋለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን ህዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። በጎጃም ኃይሉን አሰባስቦ የዘመተው የአገዛዙ ኃይል ጥቃት እንደደረሰበት ተነግሯል። በምስራቃዊ ጎጃም ሰዴ ከተማ የሚገኘው አረመኔ ቡድን በተሰበሰቡበት በጀግኖች ሰርጎ ገብ ፋኖ የቦምብ ጥቃት ተፈጽሟል። በዚህም ከ10 በላይ የሚሆኑ የሚኒሻ አባላት ሲቆስሉ እስከ መጨረሻው እርምጃ የተወሰደባቸውም አሉ ተብሏል። 50 አለቃ ቢሻው ወንድሜነ እና ባወቀው አለልኝ የተባሉ የሚኒሻ አመራሮችን ጨምሮ በርካቶች ተገድለዋል ነው የተባለው። በተለያዩ ከተማዎች ላይም በዘሪውን 13 ጥቃት እየተፈጸመ ነው ተብሏል። በአራቱም አቅጣጫ ፋኖ እየተፋለመ ውጊያውን ከመከላከል ወደ ማጥቃት አሳድጎታል። በርካታ ድሎችንም መቀዳጀት ችሏል። በሻለቃ ንሙት ያዛቸው ወርቃማ ልጆች አዴት ከተማ ልዩ ስሙ ዴስቲቪ ሰፈር ላይ በተደረገ የፈንጅ ጥቃት የኮሎኔሉ ፓትሮል ከጥቅም ውጭ ማድረግ ተችሏል። ኮሎኔሉ ከባድ ቁስለኛ መሆኑም ተረጋግጧል። በዋሸራ ባሰሬው ማርያም፣ በቋሪት፣ በወይን ውሃ፣ ደብተራና አረፋ ለመንቀሳቀስ የሞከረን የብልጽግና ጦርም የበላይን መንፈስ የተላበሱ ጀግኖች ሙትና ቁስለኛ እያደረጉት ነው ተብሏል። የአማራን ህዝብ አጠፋለሁ ብሎ የተነሳው ጠላት የጎጃምን ህዝብ ለማጥፋት በመድፍ፣ በድሮን፣ በጀት፣ በሞርተር፣ በእግረኛና በአየር ኃይል የታገዘ ውጊያ ከፍቶበት እንደሚገኝ የጎጃም ቀጠና ፋኖ የህዝብ ግንኙነት መምሪያ አሳውቋል። ከዚህ በፊት ያስገባው ኃይል አላዋጣው ሲል እንደገና ከወለጋ፣ ከደቡብ ወሎ፣ ከአዲስ አበባና ከጎንደርና ከጉባ ያስቀመጠውን ኃይል ወደ ጎጃም በማስገባት ጥቃት እየሰነዘረ ቢገኝም የአባቶቹ ልጅ ፋኖ ልኩን እያሳየው እንደሚገኝ ነው የተነገረው። በሁሉም አካባቢ ያለ አማራ የሆነ ይህንን አሸባሪ ኃይል ለአንዴና ለመጨረሻ ጊዜ ለመደምሰስ እና ወደ ቀጣይ ምዕራፍ ለመሸጋገር ክንዱን ሊያሳየው እንደሚገባ ተገልጿል። የአገዛዙ ጦር በጎጃም ተራራዎች እየረገፈ መሆኑን የቀጠናው ፋኖ ወታደራዊ አማካሪ አርበኛ ማንችሎት እሱ ባለውም ገልጿል። የብልጽግናው መንግስት የህልም ቅዠት ውስጥ ይገኛል ያለው አርበኛው አገዛዙ ባለፉት 4 ቀናት ከ3 አቅጣጫ ያንቀሳቀሰውን 3 ክፍለ ጦሮችን የያዘ አንድ ኮር ተወርዋሪ ኃይል በተደራቢነት በመጠቀም ቀጠናችን ጎጃምን ለማሰስ ፈልጓልን ብሏል። ጎጃምን ኤ4 ወረቀት ላይ በተሳለ የመሬት አቀማመጥ ገለጻ ልክ ብቻ አስቦ ሰተት ብሎ የገባው የጠላት ኃይል የማይወጣው ዳገት ገጥሞታል ነው ያለው። እያንዳንዱ የመሃል ጎጃም ኮረብታዎች ላይ የኢትዮጵያ እናት ልጆች እንደ ቅጠል እየረገፉ እንደሆነና ከደርዘን በላይ የውጊያ ግንባሮች በጠላት የተከፈቱበት የፋኖ ኃይል በወሰደው የጸረ ማጥቃትና መከላከል እርምጃ በመንግስት ኃይል ላይ ከፍተኛ የሰው ኃይል ኪሳራን ማድረሱን ገልጿል። የአገዛዙን እቅድ የማዛባት ተጋድሏችን ግለቱን ጠብቆ የሚቀጥል ይሆናልም ብሏል። የፋኖ ሰራዊትና አመራሮች በሁሉም ግንባሮች እያደረጉት ያለውን ተጋድሎና ድል እንደ ሁልጊዜው ዛሬም እንኮራበታለን ያለው። በቀጠናው የሚገኘው የአገዛዙ ጦርም እየተበተነ ፋኖን እየተቀላቀለ እንደሆነ ተሰምቷል። በዛሬው ዕለት 3 የአገዛዙ ኃይል አባላት የአማራ ፋኖ በጎጃም 1ኛ ክፍለ ጦር ባህር ዳር ብርጌድን ተቀላቅለዋል። አሰፋ መልካሙ አንዳሳ ከተማ አድማ ብተና ቪአይፒ ምድብ፣ ሀጫሉ ገና ምስራቅ እዝ 3ኛ ሻለቃ 2ኛ ሻምበል 1ኛ ጋንታ ጭምባ ከተማ መከላከያ አባል፣ ጨራ ታረቀ ምስራቅ እዝ 3ኛ ሻለቃ 2ኛ ሻምበል 1ኛ ጋንታ ጭምባ ከተማ መከላከያ አባል ፋኖን ተቀላቅለዋል። በወሎ ቀጠናም ተጋድሎ እንደቀጠለ ነው። የምስራቅ አማራ ኮር 1 እና 2 አሃዶች የሰሜን ምስራቅ እዝ የኮርና የክፍለ ጦር ማዘዣ ራያ ቆቦ፣ ሆርሞት፣ አራዱም እና ጎብዬ 3 ወታደራዊ ካምፖችን በማውደም ታላቅ ድል ተጎናጽፏል። ግዙፉ ላሳ ሳምኖ ኮር በትናንትናው ዕለት ከ210 በላይ ዙፋን ጠባቂ ሰራዊት በመደምሰስ ታላቅ ተጋድሎ የፋሽስቱ አገዛዝ ሰራዊት ጥሎት የሸሸውን ከ60 በላይ አስክሬን ህዝብ በማስተባበር እንዲቀበሩ አድርጓል። ይህንን ዘመቻ ማዕበል በተሰኘው የብልጽግና ዘመቻ የጠላት ቀጠናዎችን በመቆጣጠር ጭምር የበላይነት በመውሰድ ድል አድርገዋል። ዘመቻ ማዕበል በተሰኘ የጠላት የማጥቃት እንቅስቃሴ በተለይም የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የተቆጣጠራቸው ነጻ ቀጠናዎች ለማስለቀቅ በሚል ሰፊ እንቅስቃሴ ለማድረግ የሞከረ ቢሆንም አይበገሬዎቹ የዋርካው ምሬ ወዳጆች ልጆች ጠላትን ዋሃ ሲያሰኙት ውለው አድረዋል። ነበልባሎቹ የዋርካው ልጆች ጠላት አስፍቶ በመጣባቸው ላስታና ራያ ቆቦ ወረዳ ባሉ የፋኖ ቀጠናዎች ያደረገውን የጠላት የማጥቃት እንቅስቃሴ ሙሉ በሙሉ ተመክቷል። ከዚህ በተጨማሪም ተኩለሽ ንዑስ ወረዳን ዳግም
ዳግም መቆጣጠር ችሏል። በጠላት ላይ የተገኘው ድልም በርካታ የሰው ኃይሉንና አመራሩን ያሳጣው ሲሆን በወገን በኩል ከፍተኛ የሆነ ተተኳሽና ሎጂስቲክ መገኘቱም ታውቋል። በርካታ አመራሩን ያጣው አገዛዙን በመልሶ ማጥቃት በተደረገበት እንቅስቃሴ በርካታ ይዞታዎችን ማስለቀቅ የተቻለ ሲሆን ራያ ቆቦ ባለው ግንባር በአርበኛ በለጠ ሸጋው እየተመራ የጠላት 3 ካምፖች የተመቱ ሲሆን በተለይም የሰሜን ምስራቅ እዝ ኮሮች የሚታዘዙበትን የሆርማት የአራዱ እና የጎብዬ ካምፕ በምስራቅ አማራ ኮር 1 እና 2 እንዲሁም በሜካናይዝድ ኃይሉ ጥምረት የጠላት ሎጂስቲክንና የሰው ኃይሉን እንዲሁም ጄኔራል መድፎንና ዙ23ቱን ከባድ መሳሪያዎችን በሙሉ ነቅሎ እንዲፈረጥጥ የተደረገ ሲሆን የዘመቻ ማዕበል የማጥቃት እንቅስቃሴ ተገቷልም ተብሏል። አገዛዙ ያሰበው ሳይሳካ በወገን የበላይነት ብልጫ ተወስዶበታል። በዛሬው ዕለት በራያ ግንባር በቀጠለው ተጋድሎም ከቆቦ እስከ ወልዲያ ያለውን ጥቁር አስፋልት ምስራቅ አማራ ኮር 1 እና 2 ስለተቆጣጠሩት ምንም አይነት የጠላት የተሽከርካሪ እንቅስቃሴ የለም ተብሏል። በላስታ ሳምኖ ኮር ሁሉም ክፍለ ጦሮች ትናንት በተደረገው ውጊያ በጠላት ላይ ከባድ ኪሳራ ከመረሱም በላይ 7 ወታደራዊ አመራሮችንም አጥቷል። ስለሆነም በተደረገው ውጊያ ጠላት የጣለውን አስከሬን የወሎ ቀጠና ላስታ ሳምኖ ኮር ከማህበረሰቡ ጋር አንድ ላይ በመሆን ዛሬ አፈር እያለበሱ ሲሆን ቁጥራቸው ከ60 በላይ እንደሆነም ተነግሯል። በወገን በኩል በርካታ የነፍስ ወከፍ መሳሪያዎችን ተተኳሾችንና ትጥቆችን በምርኮ ማግኘት መቻላቸውን ለማረጋገጥም ተችሏል። በአርበኛ ተሾመ ፈንታይ የሚመራው ልዩ ዘመቻ መምሪያ ኮማንዶዎችም በላስታ ግንባር ከግዙፉ ከላስታ ሳምኖ ኮር ጋር በጨበርጣይ በራያ ግንባር በቢጭሮ ከምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ጋር በመሆን ተጋድሎ በማድረግና ጀብድ በመፈጸም ድል ተጎናጽፏል ነው የተባለው። በበርካታ የከተማ ውጊያ የጠላትን አስፈጻሚ የሚባለውን ኃይልና ባንዳን በመደምሰስና የጠላትን ኃይል ስንቅና ንብረት እንቅስቃሴ በማወክና በመክታት የሚታወቁት ልዩ ኮማንዶዎቹ ከዚህ በተጨማሪም በበርካታ የደፈጣና የግንባር ተጋድሎዎችን ማርሽ ቀያሪ ሚና እየተጫወቱ ይገኛሉ ነው የተባለው። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የልዩ ዘመቻ መምሪያው ኃላፊ አርበኛ ተሾመ ፈንታይ ገልጿል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጄኔራል ዋንት አባት 1ኛ ኮር ጉና ክፍለ ጦር ለቀጠናው ባንዳዎች ማስጠንቀቂያ ሰጥቷል። የአደባባይ ወንጀለኛው፣ ጨፍጫፊው፣ ገዳዩ፣ በጅምላ ቀባሪው፣ አፈናቃዩ፣ ዘራፊው፣ ሃይማኖት የለሹና ሃይማኖተኞችን አሳዳጁ የብልጽግና ስርዓት ሁሉም እንደሚያውቀው ወደ መንበረ ስልጣን ከመጣበት ጊዜ ጀምሮ በአማራ ህዝብና ሃይማኖት ላይ ያነጣጠረ ግፍና በደል ሲያደርስ ቆይቷል። አሁንም ይህ ስርዓት አማራ እንደ ህዝብ ሳይቆጠር በሄደበት በማንነቱ እንዲያፍር፣ እንዲሸማቀቅ፣ እንዳይኖር ተደርጓል። ተፈናቅሏል። ሀብትና ንብረቱን ተቀምቷል። የሃይማኖት አባቶች ታርደዋል። ቤተ እምነታቸው ተቃጥሏል ብሏል ክፍለ ጦሩ። ይህ በእንዲህ አይቀጥልም በማለት የአማራ ህዝብ አትግደሉን፣ አታፈናቅሉን፣ ሃይማኖታችንን አትንኩ ብሎ ወጥቶ አብይ መራሹ ብልጽግናን በማሽመርመር ላይ እንደሚገኝም አሳውቋል። አገዛዙ መንበረ ስልጣኔ አለ ለማለት ስሙን ለማደስ ማህበረሰቡ ከኔ ጋር ነው ብሎ ለካድሬዎቹ ለማሳመኛነት ለመጠቀም ስኳር፣ ዘይትና ማዳበሪያ ልስጣችሁ በሚል የልጅነት ማታለያ በመጠቀም በርካታ አርሶ አደሮችንና የከተማውን ነዋሪ ደግፉኝ እያለ ሰልፍ መጥራቱን አይተናል ብሏል። ነገር ግን ካሁን በፊት የጠራቸው የድጋፍ ሰልፎች በሁሉም ቀጠናዎች በአማራ ፋኖ የቁርጥ ቀን ልጆች አፍሮና ተዋርዶ መመለሱን አስታውሰዋል። ከወደቁ ወዲያ መንፈራገጥ ጀርባ መምለጥ የሆነበት ብልጽግና በዝቋላ ገዳም የሚኖሩ አባቶቻችን ዳዊት እንዳንጠለጠሉ ከበዓታቸው በሰይፍና በጥይት ረሽኗል። ዓለም በቃኝ ብለው ሞትን በናቁ መናንያን ላይ ያደረሰውን መጠነ ሰፊ ጭፍጨፋ ለማስቀየስና አጀንዳ ለማስቀየር ታስቦ እሁድ ሰኔ 22 2017 ዓ.ም በአማራ ምድር በግዳጅ የተጠራ ሰልፍ ሲሆን በክፍለ ጦሩ ቀጠና በደብረ ታቦር፣ መካነ ኢየሱስ፣ አንዳቤት፣ ወረታና አንበሳሜ የደግፉኝ ሰልፍ እንደሚያደርግ መረጃዎች ደርሰውናል ብሏል። ስለሆነም ይህንን የጅልነት ጥሪ ሰምቶ ለድጋፍ የሚወጣና ፋኖን የሚያጥላላ መፎክር ይዞ የሚሰለፍ በተሰዉት ሰማዕታት አባቶቻችን ደም መቀለድና መሳለቅ ነውና በሰልፍ የምትሰለፉ፣ ሀሳብ የምትሰጡ፣ የምትቀሰቅሱና የምታስፈራሩ ግለሰብና ማህበራቶች ካላችሁ በዕለቱ በሚወሰደው ፈጣን እርምጃ ለሚደርስባችሁ ጉዳት የጉና ክፍለ ጦር ኃላፊነቱን የማይወስድ መሆኑን እንገልጻለን ብሏል። በጋምቤላ 12ኛ ተፈታኝ ሴቶች ታገቱ። የሀገሪቱን ዳር ድንበር የመጠበቅ ኃላፊነት ያለበት የመከላከያ ሰራዊቱ ደግሞ አማራ ህዝብ ላይ ወረራ ፈጽሞ የመሃል ሀገር ውንብድና ላይ ነው። በጋምቤላ ክልል ሰኞ ለሚጀመረው የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ 3 ሴት ተማሪዎች መታገታቸው ተነግሯል። በሙርሌ ታጣቂዎች የታገቱት 4 ሴቶች በኛዋ ዞን ጎግ ወረዱ ከምትገኘው ቴዶ ቀበሌ ተነስተው ወደ ወረዳ ዋና ከተማ ውዶ በእግር እየተጓዙ በነበረበት ወቅት መሆኑ ተጠቁሟል።
ከ13 እስከ 22 ዕድሜ ያላቸው 4 ሴቶች በታጣቂዎች የታገቱት ሰኔ 18 ቀን 2017 ዓ.ም ከቀኑ 4 ሰዓት ገደማ መሆኑ ሁለት የጎግ ወረዳ የመንግስት ኃላፊዎች እንደተናገሩት ጠቅሶ ቢቢሲ ዘግቧል። ከአራቱ ሴቶች መካከል የሶስቱ የ12ኛ ክፍል ተፈታኞች እንደሆኑ የወረዳው የካቢኔ ጉዳዮች ጽህፈት ቤት ኃላፊ አቶ አጃክ ኦኮንጎ ነግረውኛል ያለው ቢቢሲ ወደ ፔኝውዶ ከተማ እየተጓዙ የነበረው ከሌሎች ተፈታኞች ጋር በመሆን ፈተናው ወደሚሰጥበት ጋምቤላ ዩኒቨርሲቲ ለመሄድ ነበር ማለታቸውንም አስነብቧል። የጋምቤላ ክልል ፖሊስ ኮሚሽንም ትናንት ሰኔ 20 ቀን 2017 ዓ.ም በፌስቡክ ገጹ ባጋራው መረጃ በእግር በመጓዝ ላይ የነበሩ 4 ታዳጊ ልጆች መታገታቸውን ሪፖርት እንደተደረገለት አስታውቋል። እገታው የተፈጸመው በደቡብ ሱዳን ሙርሌ ዘራፊዎች መሆኑንም ገልጿል። በደቡብ ሱዳን የሚንቀሳቀሰው የሙርሌ ታጣቂ ቡድን ከጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ ሰዎችን እያፈነ እንደሚወስድ የተናገሩት ደግሞ የክልሉ ፖሊስ ኮሚሽነር ኦግሉ ኦጁሉ ናቸው። በጸጥታ ኃይሎች ኦፕሬሽን ከተመለሱት በስተቀር አብዛኞቹን እንደሚገድልና ሱዳን ወስደው ለጉልበት ስራ እንደሚሸጣቸውም መረጃዎች እንደሚደርሷቸውም ገልጸዋል። ኮሚሽነሩ አክለውም በ2017 ዓ.ም ብቻ 16 ህጻናትና በመቶች የሚቆጠሩ ከብቶች በእነዚህ የታጠቁ ቡድኖች ተዘርፈዋልም ብለዋል። የብልጽግናው ቡድን እንዲህ ያሉ የዜጎችን የደህንነት ችግር ካለማስወገዱም በተጨማሪ በተባባሪነት እየተሳተፈ ነው እየተባለ ነው። የነ ደብረ ጽዮን የህወሓት ክንፍ በሰሜኑ ጦርነት የተሰዉ አመራሮች አስከሬንን እያሰባሰበ ነው። ዛሬ ከ5 ያላነሱትን አስከሬን አንስቶ በሃይማኖታዊ ስርዓት ወደ ተሻለ ቦታ የማሳረፍ ስራ እያከናወነ ነው ተብሏል። ራሱን ለሌላ ጦርነት እያዘጋጀ መሆኑን እንደሆነ እየተናገረ ያለው ቡድኑ ሂደቱን ለቅስቀሳ እየተጠቀመበት እንደሆነም ተነግሯል። የትግራይ ክልል ጊዜያዊ አስተዳደርም የደብረ ጽዮን መሩ ህወሓት አባል የሆኑትን አቶ አለም ገብረዋህድን በምክትል ፕሬዝዳንት ማዕረግ የፕሬዝዳንቱ የፖለቲካዊ ጉዳዮች አማካሪ አድርጎ ሾሟል። ሹመቱ በምርጫ ቦርድ የተሻረው ህወሓት በጊዜያዊ አስተዳደሩ ካቢኔ ያለውን ቦታ እጅግ ከፍ አድርጎታል እየተባለ ነው። በጊዜያዊ አስተዳደሩ ካቢኔ ያለው የተፎካካሪ ፓርቲዎች ቦታ ከ3 እንደማይበልጥም ታውቋል። አለም ገብረዋህድ ከጦርነቱ በፊት እስከ አምና 2016 ዓ.ም ነሐሴ ተካሂዶ ህገወጥ ነው የተባለው የህወሓት ጉባኤ ድረስ የድርጅቱ የፖለቲካዊ ጉዳዮች ኃላፊ በመሆን ሰርተዋል። በተጨማሪም ከጦርነቱ በፊትና በኋላ ከ5ቱ የህወሓት የፖሊት ቢሮ አባላት አንዱ በመሆን ሰርተዋል። በተካሄደው ጉባኤ ደግሞ ከነበሩበት የኃላፊነት ቦታ ወርደው የህወሓት የማዕከላዊ ኮሚቴ አባል እንዲሆኑ የተገፉ ናቸው ተብሎ ሲነገርላቸውም ቆይቷል። ያዝነው ወር ጀምሮ ደግሞ በጊዜያዊ አስተዳደሩ የከፍተኛ ኃላፊነት ቦታ ማግኘታቸውን ተከትሎ የደብረ ጽዮኑ ህወሓት በሌተናል ጄኔራል ታደሰ ወረደ በሚመራው ካቢኔ ከፍተኛ ቁጥር የያዘ እንዲሆን አስችሎታል። በሌላ መረጃም ህወሓት የትጥቅ ትግል ለመጀመር በቅርቡ ወደ ትግራይ ክልል ለገቡ የአፋር ታጣቂዎች በክልሉ ውስጥ ወታደራዊ ስልጠና መስጠት መጀመሩን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ወደ ትግራይ ክልል ተጉዘው በህወሓት ወታደራዊ አመራሮች ወታደራዊ ስልጠና የጀመሩት የአፋር ታጣቂዎች ስልጠና የጀመሩት ምስራቃዊ ዞን ተብሎ በሚጠራው የትግራይ ክልል መሆኑን ምንጫችን አክለው ገልጸዋል። ምስራቃዊ ዞን ተብሎ የሚጠራው ይህ የትግራይ ክልል አካባቢ ትግራይን ከአፋር ክልል ጋር የሚያዋስን ሲሆን በህወሓት ስልጠና የሚሰጣቸው የአፋር ታጣቂዎች በቦታው ወታደራዊ ሰፈር ማቋቋማቸውም ተሰምቷል። ከዚሁ ጋር ተያይዞ ከስልጣን ተነስተው በአወል አርባ የተተኩትና መቀመጫቸውን በመቀሌ አድርገው የነበሩት የቀድሞው የአፋር ክልል ርዕሰ መስተዳድር ሀጂ ስዩም በትግራይ ክልል የትጥቅ ትግል እንቅስቃሴ ከጀመሩት የአፋር ታጣቂዎች ጋር ግንኙነት ሳይኖራቸው እንደማይቀር የተገኘው መረጃ ያመለክታል። የተወደዳችሁ ቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። የብላክ ላይን ሚዲያን ሰብስክራይብ በማድረግ እንዲሁም የቴሌግራም ቻናላችንን በመቀላቀል መረጃዎቻችንን እንዲያዳምጡ እንዲያገኙ እንጋብዛቸዋለን። ጤና ይስጥልን።